ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አሁን የደረሰ ዜና አለ። የትግራይ ክልል ጊዜያዊ አስተዳደር ለፌዴራል መንግስቱ ጣልቃ እንዲገባ ጥሪ አቀረበ። ይህንንም ያለው ደግሞ ዛሬ ረፋዱን በትግራይ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ የፌስቡክ ገጽ ላይ በወጣው መግለጫ ነው። ዜናው እንደሚከተለው እናቀርብላችኋለን። የፌዴራል መንግስት የትግራይ ህዝብ ዳግም ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር አስታውቋል። የትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታ በማስመልከት ዛሬ ረፋድ መግለጫ ያወጣ ሲሆን አስተዳደሩ የትግራይ ጦር አዛዦች ከተልዕኮ ውጭ የአንድ ጠባብ ቡድን ያለውን ወገን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት ለማድረግ ሲንቀሳቀሱ ቆይተዋል ብሏል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ አባብሰው ቀጥለውበታል በማለትም ክሱን አቅርበዋል። አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛዡ ወይም ደግሞ ለጊዜያዊ አስተዳደሩ ምክትል ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋት ድርጊቱ ማስቆም አልተቻለም ሲል አስታውቋል። የጥፋት ድርጊቶቹ ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑንና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥለዋል በማለትም ቅሬታውን አሰምተዋል። ጊዜያዊ አስተዳደሩ አክሎም በመግለጫው የትግራይ ጦር የበላይ አዛዦች የኋላ ቀር ያለውን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ጦርነት እያስገቡት ነው ብሏል። አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ ጸጥታ ኃይል ስም የሚንቀሳቀሱትን አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜያዊ አስተዳደሩን የማይወክሉ በመረዳት አስፈላጊ እርዳታ ማድረግ አለበት በማለት ለፌዴራል መንግስቱ ጥሪውን አቅርቧል። ከዚህ ባሻገር የፕሪቶሪያ ስምምነት እንዲህ በይፋ ሲፈርስና የትግራይ ህዝብ ዳግም ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም በማለት የትግራይ ጊዜያዊ አስተዳደር የኮሚኒኬሽን ቢሮ ያወጣው መግለጫ ያመለክታል። ተጨማሪ መረጃዎች እንዳገኘን እንግዲህ ለእናንተ ለአድማጭ ተመልካቾቻችን እናቀርባለን። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ በማድረግ የደወሉ ምልክት በመጫን አብራችሁ እንድትቆዩ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።